ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም እንደ መግቢያ ከአዲስ አበባ የሚደርሱን ቪዲዮዎች አሁንም እንደቀጠሉ ናቸው። ገና በሐምሌ መግቢያ አዲስ አበባ በየቦታው ተጥለቅልቃለች። ገና ክረምት እኮ እየገባ ነው ተመልካቾቻችን አድማጮቻችን። ይህ እንግዲህ አሹ ስጋ ቤት አካባቢ ነው የምትመለከቱት። ሚሊዮን ዶላሮችን የቀረጠፈው ብዙ የሚወራለት የኮሪደር ልማት የፍሳሽ ማስወገጃ እንኳን አልተሰራለትም። እጅግ በጣም የሚገርም ነው ተመልካቾቻችንና ገና ሐምሌ መግቢያ እንደዚህ ከሆነ ክረምቱ ገባ እያለ ሲሄድ ወደ ነሐሴም ሲደርስ ምን ሊፈጠር እንደሚችል መገመቱ ቀላል ነውና በጣም ያሳዝናል። ብዙዎች እረ ተሰቃየን እያላችሁ የምታደርሱ ቪዲዮዎችም እየደረሱ ነው ተመልካቾቻችን አድማጮቻችን። ወደ ሰዓቱ አበይት ዜናዎች ስናልፍ በሽመለ ጋራና ወዲ ገምዞ መካከል በሁለት መኪና ተጭነው ሲጓዙ የነበሩ በርካታ የአድማ ብተና ኃይሎች በተፈጸመባቸው ጥቃት ሕይወታቸው ማለፉ ተሰማ። በዚህ አስከፊ ጥቃት 47 አድማ ብተናዎች ሕይወታቸው ሲያልፍ 33 ቁስለኞች መመዝገባቸውን የአፋብን ጎንደር ጠቅላይ ግዛት እዝ አስታውቋል። ጥቃቱ የተፈጸመው አድማ ብተናዎቹ ከቀኑ 9 ሰዓት ከምዕራብ ጎንደር ዞን መተማ ወረዳ ገንዳ ውሃ ከተማ በአንድ 10 ጎማ መኪናና በአንድ ኦባማ መኪና ተጭነው ወደ ሽመለ ጋራ እየተመለሱ ሳለ በወዲ ገምዞና ሽመለ ጋራ መካከል ሲደርሱ ነው ተብለዋል። በሽመለ ጋራ ለተፈጸመው ወደዚህ አስከፊ ጥቃት በአፋብን ጎንደር ጠቅላይ ግዛት በላይ እዝ ስር ያለው የ76ኛ ክፍለ ጦር 2ኛ ረጅመንት ኃላፊነቱን ወስዷል። ጉዳዩን አስመልክቶ እስካሁን ከአማራ ክልላዊ መንግስት ከመከላከያም ሆነ ከብልጽግና በኩል የተሰጠ ምንም አይነት መግለጫም ሆነ አስተያየት የለም። ይህ በእንዲህ እንዳለ በወሎ በላስታና በዋላ ደላንታ ግንባሮች ከባድ ውጊያዎች በመካሄድ ላይ መሆናቸውን የሚደርሱን መረጃዎች ያመለክታሉ። ህወሓት ኤርትራና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ክስ ውድቅ አደረገ። እኛ በራሳችን ኃይል ብቻ ነው የምንተማመነው ብለዋል። ህዝባዊ ወያነ ሓርነት ትግራይ ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት ጠቅላይ ሚኒስትር አብይ አህመድ በፓርላማ የሰነዘሩትን ክስ ውድቅ አድርጎታል። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመንም ገልጸዋል። ይህ ምላሽ የተሰጠው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ ይህን ሁኔታ እንደ አውሮፓውያኑ አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡ አስተያየት በኋላ ነው። ለዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ እንደማያውቅ ነው የተናገሩት። በፍጹም ይህን አናደርገውም፣ በራሳችን ኃይል ነው የምንተማመነው ብለዋል። ተመልካቾቻችን አድማጮቻችን ካለፉት 2 ሳምንት ወዲህ ደግሞ በፌደራል መንግስቱ ብቻ ሳይሆን በአሚኮ በኩል በአማራ መገናኛ ብዙሃን በኩል ልክ የሰሜኑ ጦርነት ጊዜ እንደነበረው ሁሉ ህወሓት ላይ ዘመቻ የተከፈተ ይመስላል። እንደምትመለከቱት ነው። በየዕለቱ በየቀኑ ሰሞኑን የሚወጡት በቃ ህወሓት መደምሰስ አለበት የተለያየ ነገር ማለት አለበት የሚለውና በሰሜኑ ጦርነት ወቅት ሰሜን እዝ ተመታ በሚል በርካቶች እኛም ጭምራለን ያደረግነው ነገር አለ። አሚኮ ደግሞ ዋነኛውን የካታሊስትነት ሚና በመወጣት ያደረገውን ነገር እናያለን። አሁን ግን ካለፈው ስህተት መማር ያስፈልጋል። ጦርነት ይበቃል ማለት ያስፈልጋል። ልክ የሰሜኑ ጦርነት አይነት ሰው አልነሳ ሲላቸው አሚኮ የሚባል በነ አብይ አህመድና በነ አረጋ ከበደ የሚዘወር ተመሳሳይ በለው አጥፋው ይደምሰስ ምናምን የሚል መረጃ በየቀኑ ማውጣት ጀምረዋል። በርዕሰ አንቀጽ ደረጃ እንደምታዩት በኢቶሪያል ደረጃ ነው እንደዚህ እያወጡ ያሉት። ይሄ ማን ነው? ቅስቀሳ ነው እየቀጠሉ ያሉት ነው። ይህን ነገር የበለጠ በአሚኮ መስራት የፈለጉት ደግሞ እና አብይ ይገባናል። በአየር ላይ ምስማር መምታት አይቻልም። በቅዠታቸው የወለዱት ጽምዶ የሚባል ትርክት አለ። እኛ ጽምዶ የተባለው ስንሰማ የነበረው የህዝብ ለህዝብ ግንኙነት ነው። ህዝብና ህዝብ ሁሉም ይገናኝ፣ ምንም ችግር የለውም። ነገር ግን እና አብይ ስጋትም ስላደረባቸው አማራውና ትግራዊ ኃይሎች እየተገናኙብን ነው፣ ኤርትራ ኃይሎች እየተገናኙብን ነው የሚል የወለዱት ቅዠት የራሳቸው ስላለ እሱም እንዲፈርስ ተብሎ በማን አማካይነት ነው ይሄ ፕሮፓጋንዳ በጣም እየተሰራ ያለው? የአማራ ድምጽ በሆነው ሚዲያ ማለት ነው።
እንዲበላሽ ልክ እነ ጌታቸው ረዳ ባለፈው በጣም ሲኮንኑ የነበሩት ማን እንደነበረ ታውቃላችሁ? ኦህዴድን እኮ አልነበረም እና አብይን እኮ አልነበረም እነ ጌታቸው ያኔ የአማራው ኤዲት ጋር ሂሳብ እናወራርዳለን ነበር የሚሉት በእነ አሚኮ ተበሳጭተው። አሁንም ያ እንዲፈጠር ነው። በፍጹም የአማራውና የትግራዩ ምናምን ግንኙነት የህዝብ ለህዝቡ መኖር የለበትም የሚለው ነገር ስለሚታሰብ በብልጽግናዎች በኩል ከፍተኛውን ፕሮፓጋንዳ በአሁኑ ሰዓት እየሰሩ ያሉት በአሚኮ አማካይነት ነው። ነገር ግን አንድ መታወቅ ያለበት ነገር እውነታም ምንድን ነው? አሚኮ የነ አብይ አገልጋይ የብልጽግና አገልጋይ እንጂ የአማራ ህዝብ ወኪል አይደለም፣ ወይም የአማራ ህዝብ ድምፅ አይደለም። አሚኮን የአማራ ህዝብም የሚጸየፈው ተቋም ነው። ስለዚህ እነሱ ህዝብ ለህዝብን ለማጋጨት ፕሮፓጋንዳቸውን በአሚኮ አማካይነት ቢቀጥሉም አይሳካላቸውም ነው የአሁኑ መልሳችን። ባለፈው አንዴ አሞኝታችሁ ሊሆን ይችላል፣ ሁለተኛ ግን አታሞኙም የሚለውን መልስ መስጠት ያልፈልጋል። እኔ እዛ የሚሰሩት ሰዎች ራሱ ባለፈው እንደዛ ፕሮፓጋንዳ ስንሰራ ቆየን። አሁን ግን በቃ ጦርነት ነው ማለት ያለብን፣ እስከ መቼ እንዲህ አይነት ፕሮፓጋንዳ እንሰራለን ብለው እንኳ ካስፈለገም ስራ መልቀቅ ነው የሚቀርባቸው። እንዴት እንደማይጠይቁ ነው የሚገርመኝ። እና አሁንም ተላላኪነታቸውን ግፋ በለው የሚለውን ፕሮፓጋንዳቸውን እንደቀጠሉ ነው ለማለት ነው። በማስከተልም ከደብረ ዘይት ወይም ቢሾፍቱ አዲሱ የሙስና ስልት በማለት የሾፌሮች አንደበት ያደረሱን መረጃ አለ። ተመልካቾቻችን፣ አድማጮቻችን እንደምትመለከቱት በቢሾፍቱ ወይም በደብረ ዘይት ከንቲባ አላትን ነው የሚለው። በቢሾፍቱ ከተማ ገልባጭ ማለፍ ሙሉ ለሙሉ ካገዱ ወራት አልፎታል። የሚገርመው መሸት ሲል 3000 ብር እያስከፈሉ ሙስና እየተቀበሉ ያሳልፋሉ የሚል መልእክት በተደጋጋሚ ይደርሰናል። ከንቲባው ከልክሎ ለሙስና ማመቻቸት አዲሱ ኪስ የማድለቢያ ስልት ነውን ወይስ እውቅና የላቸውም በማለት ነው የሚጠይቁት። ከንቲባው ያግዳል፣ ተመልካቾቻችን ክልክል ነው ይላል። ስለዚህ ማታ ስትሄዱ እናንተ ተከልክሎ የለ እንዴት መጣ ይላቸዋል። ደግሞ ሌላው ታጣቂ ማለት ነው። በል 3000 ብር አምጣና አለፍ ይላቸዋል። ስለዚህ ከንቲባው ይሄን ነገር ያወጀው ለሙስና እያመቻቸ ነው፣ ተቀናጅተው እየሰሩ ነው የሚል ጥያቄ ተፈጥሯል በሾፌሮች አንደበትና ወራት ነው ያለፈው የዚህ አይነቱ አሰራር። ተመልካቾቻችን እዚህ ነው የሾፌሮች አንደበትም አንድ ተሽከርካሪ ህግን ስርዓትን እስካከበረ ድረስ ከተማን አቋርጦ የማለፍ መብት አለው። በከተሞች በሰዓት የሚገደቡ ማለፍ የሚከለክልባቸው በቶሎ የተገደቡ መንገዶች ይኖራሉ። ሙሉ ለሙሉ አታልፉም ማለት ግን ህግ አለማወቅና እውቀት አልባነት ነው በማለት ቅሬታቸውን ገልጸዋል። ይህ ከባለስልጣናት ጋር ከከንቲባው ጋር ተመሳጥራ የምትደረግ ሙስና ነች። ተመልካቾቻችን፣ አድማጮቻችን በአዲስ አበባ ከተማ ያሉ ሆቴሎች በመኝታ አገልግሎቶቻቸው ላይ 5% ተጨማሪ ታክስ ተጣለባቸው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የሆቴልና መሰል አገልግሎት ሰጪ ተቋማት ከሚሰጡት የመኝታ አገልግሎት ላይ 5% ታክስ እንዲሰበስቡ ግዴታ የሚጥል ደንብ ተግባራዊ ማድረጉን የኢትዮጵያ ኢንሳይደር ዘገባ ያመለክታል። ደንቡ ከትናንት በስቲያ ረቡዕ ሐምሌ 1 ቀን 2018 ዓ.ም ጀምሮ ተግባራዊ መደረግ እንደሚጀምር ቢሮው ቢገልጽም የሆቴል ባለቤቶች ግን ለማዘጋጃ የተሰጠው ጊዜ አጭር መሆኑን በመግለጽ ቅሬታቸውን አሰምተዋል። በሆቴልና መሰል አገልግሎት ሰጪ ተቋማት ላይ የመኝታ አገልግሎት ማዘጋጃ ታክስ ለመጣል የተዘጋጀው ይኸው ደንብ የአዲስ አበባን የገቢ አሰባሰብ ፍትሐዊነት ይበልጥ በማጎልበት የከተማዋን ልማት ቀጣይነት ለማረጋገጥ የሚያስችል እንደሆነ ቢሮ አስታውቋል። ደንቡ የወጣው የአዲስ አበባ ከተማን ለቱሪስቶችና ለነዋሪዎቿ ምቹ ለማድረግ ተጨማሪ የገቢ ምንጭ በማስፈለጉ ምክንያት እንደሆነ በሕግ ሰነዱ ላይ ተመልክቷል። በደንቡ ላይ ሆቴልና መሰል አገልግሎት ሰጪ ተቋም ተብለው የሚጠሩ ሆቴሎች፣ ሞቴሎች፣ ፔንሲዮኖች፣ የእንግዳ ማረፊያዎችና ሎጆች ናቸው። ደንቡ የመኝታ አገልግሎት ክፍያ የታክስ ምጣኔ 5% እንደሚሆን አስታውቋል። የሆቴል መኝታ አገልግሎት ሰጪ ድርጅቶችና ግለሰቦች የተጣለባቸውን የታክስ ምጣኔ መሰረት አድርገው የሚጠበቅባቸውን ገቢ ካልሰበሰቡና ወቅቱን ጠብቀው ሪፖርት ካላደረጉ የሚከተላቸው ቅጣት ምን እንደሆነም በደንቡ ላይ ተዘርዝሯል። በአልጋ ላይም ተጣለ። ለብቻው በአልጋ ላይ ሆቴሎች በመኝታ ክፍሎቻቸው ላይ ከሚያገኙት ገቢ ለብቻው ተነጥሎ ማለት ነው። አጠቃላይ ገቢ አለ፣ የሚጣል የሚከፈል አለ፣ ከብዙ ነገር አለ። ከገቢያቸው የሚከፈል ከሆነ የአልጋስ የገቢ ነገር ነው፣ ሌላ ነገር አይደለም፣ ከሌላ የሚመጣ ነገር አይደለም። ነገር ግን ምን ተባለ? አሁን ገቢ ለማሳደግ ገቢ ለኮሪደራችን ገቢ ለማሳደግ ፍሳሽ ለሌለው ኮሪደር ገቢ ለማሳደግ ለቱሪስት ምቹ ለማድረግ ከተማዋን ነው የተባለ። ከአልጋ ኪራይ ደግሞ ለብቻው 5% ታመጣላችሁ ነው የተባለ። ገና መብታችሁን እስካላስከበራችሁ ድረስ ለምትተነፍሱት አየር
አምጡ መባላቸው አይቀርም ብለን በተደጋጋሚ ተናግረናል። መፍትሄው የራስ መብት አንድ ላይ ቆሞ ማስከበር ብቻ ነው። አሁን ነገ ጧት ደግሞ ለምንድን ነው ከጥብስ ለብቻ የክትፎን ገቢ ለብቻ ምናምን ታክስ ጥለናል መባሉም አይቀርም። በአንድ ቆሞ መብትን እስካላስከበሩ ድረስ። የሶማሊያ የሚኒስትሮች ምክር ቤት በባህር ትራንስፖርትና የወደብ ልማት ዘርፍ ትብብር ለማጠናከር ከግብፅ ጋር የተደረገውን የመግባቢያ ስምምነት ያጸደቀ ሲሆን ይህም በሞቃዲሾና በካይሮ መካከል እያደገ የመጣውን ስትራቴጂካዊ አጋርነት ሌላ አንድ እርምጃ ወደፊት ያራመደ ሆኗል ተብለዋል። ስምምነቱ በግብፅ ትራንስፖርት ሚኒስቴርና በሶማሊያ የወደብና የባህር ትራንስፖርት ሚኒስቴር መካከል የትብብር ማዕቀፍ የሚፈጥር ሲሆን ሁለቱም ሀገራት የባህር ላይ መሰረተ ልማትን፣ የወደብ አስተዳደርንና ቀጠናዊ የንግድ ትስስርን ለማሻሻል ያለሙበት ነው ተብለዋል። የሶማሊያ የወደብና የባህር ትራንስፖርት ሚኒስቴር መሐመድ ኑር ስምምነቱን ሀገሪቱ ወደቦቿን ዘመናዊ ለማድረግ የባህር ላይ አገልግሎቶችን ለማጠናከርና የሶማሊያን ብሔራዊ የትራንስፎርሜሽን እቅድ ወደፊት ለማስቀጠል የምታደርገውን ጥረት የሚደግፍ ትልቅ ምዕራፍ ነው በማለት ገልጸውታል። ይህ ስምምነት የጸደቀው ግብፅ ከኤርትራ ጋር ልዩ የሆነ የባህር ትራንስፖርትና የቀይ ባህር ወደብ ትስስር ስምምነት ከተፈራረመች በጥቂት ቀናት ውስጥ ሲሆን ይህም ካይሮ ስትራቴጂካዊ ጠቀሜታ ባለው የቀይ ባህር ኮሪደር ላይ እያሰፋች ያለችውን ተጽዕኖ የሚያሳይ ነው። ግብፅ በቅርብ ዓመታት ውስጥ ከሶማሊያ ጋር ያላትን ዲፕሎማሲያዊ፣ ወታደራዊና ኢኮኖሚያዊ ትብብር በከፍተኛ ሁኔታ እያሳደገች ትገኛለች። ሁለቱ ሀገራት የመከላከያ ትስስራቸውን ያጠናከሩ ሲሆን ግብፅ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ውስጥ ወታደሮቿን አበርክታለች። ያለፈው ዓመት የ2025 የአፍሪካ ምርጥ ዳኛና የፊፋ ዓለም አቀፍ ዳኛ ኡመር አርታን ዛሬ ኢትዮጵያ ጅግጅጋ ከተማ ሲገባ ደማቅ አቀባበል ተደርጎለታል። ዳኛ ኡመር በይፋ ሱፐር ካፕ ፍጻሜ ጨዋታ እንዲመራ በይፋ ከተሾመ በኋላ በሶማሌ ክልል የዞኖች እግር ኳስ ውድድር የዋንጫ ፍጻሜ ላይ በክብር እንግድነት ለመታደም ጅጅጋ ገብተዋል። ዳኛው በአሜሪካ ቪዛ በመከልከሉ የ2026ቱን ዓለም ዋንጫ ሳይዳይ መቅረቱ ይታወቃል። ክልከላውን ተከትሎ ስሙ የናኘው ኦመር አብዱልካድር አርታን ሰኔ 22 ቀን የኩዌት ፕሪሚየር ሊግ ፍጻሜ ጨዋታን የዳኘ ሲሆን ነሐሴ 6 በኦስትሪያ ሳልዝበርግ በፒኤስጂ እና አስቶን ቪላ መካከል የሚካሄደውን የዩፋ ሱፐር ካፕ ጨዋታ እንዲዳኝም በፊፋ ግብዣ ቀርቦለታል። በዛሬው ዕለት ጅጅጋ ሲገባም ደማቅ አቀባበል ተደርጎለታል። ፓኪስታን ኢንተርናሽናል ኤርላይንስ ኮርፖሬሽን PIA የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን ለዋና ስራ አስፈጻሚነት እጩ አድርጎ መምረጡን ብሉምበርግ በዛሬው ዕለት ዘግበዋል። መረጃውን ቅርብ ከሆነ ምንጭ ማግኘቱን የጠቀሰው ብሉምበርግ አዲሱ ወደ ግል የተዛወረው ተቋም ምርጫውን እሁድ ዕለት በይፋ ማስታወቅ እንደሚፈልግ፣ ነገር ግን መደበኛ ሂደቶች ገና በመጠባበቅ ላይ መሆናቸውን አመልክተዋል። እንደ ዘገባው ከሆነ የአቶ ተወልደ መሾም በአሪፍ ሀቢብ የሚመራው ጥምረት የአየር መንገዱን አብዛኛውን ድርሻ ከገዛ በኋላ ይህን እየታገሉ ያሉትን ብሔራዊ አየር መንገድ ለማድረስ ለሚያደርጉት ጥረት ትልቅ መነቃቃትን ሊፈጥር ይችላል ተብሏል። በዘገባው ላይ በተወልደ አመራር ስር የኢትዮጵያ አየር መንገድ በአዲስ አበባ ከሚገኘው የመሸጋገሪያ ማዕከሉ በመነሳት በአህጉሪቱ ዙሪያ ያሉ ከተሞች ትስስር በመፍጠር የአፍሪካ ትልቁ አየር መንገድ ለመሆን በቅቷል ተብለዋል። PIA የኪሳራ ሰለባ የሆነውን ብሔራዊ አየር መንገድ መልሶ ለማንቀሳቀስና መንግስት ያለውን አብዛኛውን ድርሻ ለመሸጥ ካለው ዓላማ በመነሳት ረዥምና ውስብስብ የፕራይቬታይዜሽን ሂደትን አሳልፈዋል። ባለፈው ወር የፓኪስታን ፕራይቬታይዜሽን ኮሚሽን በሂደቱ ስምምነት ስር የተቀመጡትን ቅድመ ሁኔታዎች በሙሉ መሟላታቸውን ተከትሎ የአየር መንገዱን የአስተዳደር ቁጥጥር በአሪፍ ሀቢብ ለሚመራው ጥምረት በማስረከብ የPIA የመጀመሪያውን የሽያጭ ምዕራፍ ማጠናቀቁንም አስታውቋል። በስተመጨረሻም ተመልካቾቻችን፣ አድማጮቻችን በመዲናችን በአዲስ አበባ እየተፈጸመ ያለውን ሌብነት ባጭሩ እንመልከት። ይህችን ቪዲዮ የማሳያችሁ ሌሎቻችሁ ጥንቃቄ እንድታደርጉ ነው። ሌቦች በየጊዜው ዘዴያቸውን እየቀየሩ ምን እንደሚያደርጉ እንድንመለከት ነው። ደግሞ ከድሃ ላይ ነው የሰረቁት። በጣም ያሳዝናል። ለማንኛውም ቪዲዮን እንመልከታት አንዴ። አረ ጎበዝ፣ ጊዜው በጣም ተበላሽቷል። እግዚአብሔር የራሳችሁ በደንብ ጠብቁ። ይሄ ሀያት 49 ጋር የተፈጠረው ነገር ዛሬ ልንገራችሁ። እኔ ነኝ ይሄ ቪዲዮ የቀረስኩት ማለት ነው። ይሄ ዘይን ነው ብሎ ነው እዚህ የተቀመጠው። እየተፈሰሰ ያለው ግን ውሃ ነውና በጣም የሚገርም ነገር ነው። ይሄ ደግሞ ጤፍ ነው። ጤፍ ተብሎ ነው እዚህ የተቀመጠው 3 ማዳበሪያ ማለት ነው። ይሄ ሁሉ ማለት ነው ሞልቶ ነው ያመጣው። ደግሞ በጣም የሚገርም ነገር ነው። ይሄ አሸዋ ነው ግን ጤፍ ነው ብሎ እዚህ አስቀምጧል። ይሄ ድራማ ሁሉ ለሌብነት ነው ማለት ነው የተሰራው። ይሄ ዛሬ ሀያት 49 ኮንዶሚኒየም ጋር የሆነ ሊስትሮ ጋር ይመጣል። ይሄ ሁሉ ይዞ ማለት ነው። ይሄኛውን ጤፍ ብሎ ያኛውን ዘይት ብሎ ያ ሊስትሮ ጋር ተቀምጦ እያወራ ጫማውን አስጠርጎ ጫማውን ካስጠረገው በኋላ ስልኬ ባትር ዘጋ
ጋር እስቲ ባትሪ ሊፈልግ ብሎ የሆነ ቤት ይገባል። ከዛ በኋላ ተመልሶ ቻርጀር አጣው በእናት ምናምን ብሎ የሊስትሮ ጋር ካወራው በኋላ በድጋሚ እስቲ ስልክ ስጠኝና አስደውልኝ ይላል። በጣም አስቸኳይ ጉዳይ አለኝ ይላል። ከዛ የሊስትሮ ስልኩ ይሰጣል። ቢካውስ እዛ አሁን ዘይት ይሄ ሁሉ ጃርካን እያለ ያጤፍ 3 መዳበሪያ እያለ ይሄ ሁሉ ንብረት ትቶ ይጠፋል ብሎ ስላላሰበ አምኖ ስልኩ ይሰጣል ማለት ነው ሊስትሮ። እና ስልኩ ከሰጠ በኋላ ያሌባው እንደምዳውል ሰው እየዳወለ ያወራ ይጠፋል ማለት ነው ስልኩ ይዞ። አሁንም ትዝ አላለም ሊስትሮ የሚሰራው ልጁ ማለት ነው። ትዝ አላለም ቢካውስ እዚህ ይሄ ሁሉ ንብረት ስላለው ተመልሶ ይመጣል ብሎ ስላሰበ ማለት ነው። በጣም መገረመኝ ደግሞ ዝናብ ሲዘንብ ጤፍ ላይ ይዘንባል ምናምን ብሎ ወደ ሸራው ይጎትታል ልጁ ማለት ነው። ወደ ሸራው ጎትቶ ሸራ ውስጥ ካስገባው በኋላ በጣም ቆየ ሰውየው ሳይመጣ ማለት ነው። እንዴ ለምን ይሄ ሁሉ ሳይት ቆየ ምናምን ብሎ መዳበሪያውን ሲከፍት ጤፍ አይደለም ያለው አሸዋ ነው ማለት ነው። ጃርካኑ ሲከፍት ደግሞ ውስጥ ያለው ዘይት አይደለም ውሃ ነው ማለት ነው። ከዛ በኋላ ልጁ በጣም ደነገጠ። ቢካውስ አሁን ይሄ ልጅ ሊስትሮ ነው ምሰራና በጣም የሚገርም ነገር ነው። አያችሁ አሁን ይሄ ድራማ ሁሉ አንድ ስልክ ለመውሰድ ብቻ ለተሰራው ነገር ነው። አንድ ስልክ ለመውሰድ ደግሞ ከሊስትሮ አንድ ስልክ ለመውሰድ ብቻ ይሄ ሁሉ ድራማ ከተሰራ ሌላ ነገር ለመውሰድ ደግሞ ስንት ድራማ ነው የምሰራው? አስቡ ውስጥ እንግዲህ በጣም ጉድ ነገር ነው። እግዚአብሔር በጣም ነው የገረመኝ እና ስልኩ የተወሰደው ሊስትሮ ይሄ ልጅ ነውና እንዳያችሁት ነው። ምንም ማብራራት አልጨምርበትም። ጥንቃቄ አድርጉ ሁላችሁ። ክቡራን ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ አብጦል ነበርኩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።